አስታውሳለሁ። ሀረር ነው የምትኖሪው አንቺ። ብዙ ሜታቦሊክ ኢሹ ነበረሽ፣ ሃርት አታክ ነበረሽ አስታውሳለሁ። እግዚአብሔር ረድቶሽ ሃርት አታክ ተርፈሻል። መድኃኒቶች ነበርሽ። አሁን መድኃኒቶች በሙሉ በሚባል ደረጃ ምግብሽን ቀየርንና ተገላግለሻል። እሱ ነው ባለፈው ላይቭ ላይ ያወራ ነው። እግዚአብሔር ይመስገን። አሁን የረሃብ ስሜት አስቸገረኝ ነው እያልሽ ምንም ጥያቄ ነው፣ ረሃብ ይመጣል። የረሃብ ስሜት አሁን ላይ ይሰማኝ ጀምሯል እና ምንድነው ተጨማሪ ነገር ምን ላድርግ ብዬ ይሄንን እሱ እንዳለው ቦሎቄ ባቄላ ምናምን ይቻላል እንዴ ብዬ ልጠይቅህ ነበረ። ለሱ ስትለው ስሰማ ምናልባት ብዬ ኦኬ ሶ ቀላል ምሳሌ ያንቺ ስኳር ስንት ነው አሁን? 82 እንደዚህ ነው። የሱ እኮ የሶስት ወር ስኳር በየሶስት ቀኑ እንደዚህ የምንለካው እየሩስ ተራ በተራ እንድናወራ የሱ 10 ነው ሲል ሰማሁት ዶክተር። የሶስት ወር አቨሬጁ ስንት ነው ያንቺ? ያንቺ ስንት ነው የሶስት ወር አቨሬጅ? የኔ አሁን በቅርብ አላሰራሁም በቅርብ። የቀኑ ስንት ነው ያንቺ? የቀኑ 80 82 85 እንደዚህ ነው የሚሆነው። በአንቺና በሱ መካከል ልዩነት አለ የለም? አለ። እሱ ገና ስኳሩን አልቀለበሰም። አንቺ ስኳርሽን ተቀላቅለሻል እኮ። የቀድሞ የስኳር ታማሚ ነሽ አንቺ። ባቄላ አሁን አልችልም፣ እግዚአብሔር ይመስገን። ባቄላ አልችልም፣ ምስር አልችልም፣ ቦሎቄ አልችልም። የሩስ ሚዩት አድርጊና ትሰሚኝ ወይ? ሚዩት አድርጊ ወይ? እሺ አይ ቲንክ ድምፅ ስለሚያስተጋባ ነው። እኔ ሳውራ አንቺም እያወራች ስለሆነ ነው እንደሱ ያልኩሽ። ኮምፕሊትሊ እሱና አንቺ ትለያያላችሁ። ኦኬ። ይሄን ፕሮግራም እየሰማ ያለ ሰውም ግንዛቤ እንዲያገኝ ብዙ ጊዜ የምናወራቸው ምግቦች በጣም ሪስትሪክቲቭ ናቸው። ኦኬ፣ ቴራፒውቲክ ናቸው። የመጀመሪያ ጥቂት ወራት ሳምንታት ላይ ነው እንግዲህ ጎመን ከስጋ ጋር ከቀይ ስጋ ጋር ወይ አሳ ከስጋ ጋር እያለን ከጎመን ጋር ብለን የምናወራው ይሄ ጆርኒ ነው። ይሄንን የሚያደርጉ ሰዎች እጅግ በጣም ሜታቦሊካሊ እየታመሙ ናቸው። ከፍተኛ ውፍረት ያላቸው፣ ከከፍተኛ ስኳር ጋር የሚታገሉ፣ ከከፍተኛ ግፊት ጋር የሚታገሉ እና ብዙ ሜታቦሊክ ኢሹዎች ያላቸው ሰዎች ናቸው በዚህ መንገድ የሚሄዱት። ያ ሄደው ያንን ኢምፕሩቭ እያደረጉ በመጡ ቁጥር ተጨማሪ ምግቦችን መመገብ ይችላሉ። እንደ ኢየሩስ ያለ ከስኳሩ የተገላገለ ብዙ መድኃኒቶችን ያቆመ እንግዲህ ባለፈው ላይቭ ላይ የነበራችሁ ሰዎች ታስታውሳላችሁ። እና ኢየሩስ እውነት ለመናገር በጣም ጎበዝ፣ በጣም ጀግና ናት እና ሁሉ ነገሯ ተቀይሯል። ስኳሯን ተገላግላለች። በፊት ከነበራት ሪስኮች ውስጥ ሁሉ ወጥታለች እና ኢየሩስ አሁን ተጨማሪ ምግቦችን መጀመር ትችላለች። አቮካዶ መብላት ብትፈልጊ ኢየሩስ ግማሽ አቮካዶ ያክል በቀን መብላት ትችላለች። እንቁላል 1 አስኳል 2 አስኳል መጨመር ትችላለች ምግብሽ ላይ እንደ ኤክሰርሳይዝሽ እያየሽ። ቅድም ለልጁ ሳውራ የሰማሻቸውና ለሱ አይሆኑም ያልኩትን ምግቦች አንቺ ትችያለሽ እኮ። ኦኬ፣ ድፍን ምስር፣ ድፍን ባቄላ፣ ቦሎቄ ትችያለሽ። ቀቅለሽ ከጎን ከምግብሽ ጎን ከአሳሽ ጎን አድርገሽ መመገብ ትችያለሽ። ያንን ስታዘጋጂ ዘይት አድርገሽ ቅቤ አድርገሽ ባቄላውን ምስሩን እስካላበላሸሽ ድረስ ምንም ችግር የለውም። ለምሳሌ ጠዋት ላይ ከእንቁላሎችሽ ጋር ጎን 100 ግራም ባቄላ፣ ማታም ላይ 100 ግራም ባቄላ ያክል በቀን 200 ግራም አካባቢ ብትጨምሪ የረሃብ ስሜት ይጠፋል። ሰውነትሽም እጅግ እያመሰገነሽ ይመጣል። ከዚያ ውጭ ራይስ ሩዝ ማለት ነው። ኢቨን ዋይት ራይስ በነጭ ሩዝ እና በብራውን ሩዝ መካከል ብዙ ከፍተኛ ልዩነት የለም የሚወራውን ያክል። ሩዝ እንኳን አንዳንድ ጊዜ በባቄላ ቦታ በምስር ቦታ ማድረግ ትችያለሽ። ፍራፍሬዎችን መመገብ ትችያለሽ። ድንች፣ ስኳር ድንች፣ እነዚህ መጨመር ትችያለሽ። ትልቁ ነገር አሁን እዚህ ላይፍ ላይ እርግጠኛ ሆኜ ልነግርሽ ማልችለው ባለፈውን በውስጥ ኮሚኒኬት አድርጊኝ ብዬሻለው። ምን ያክል ለምሳሌ ፍራፍሬ መብላት ትችያለሽ ብዬሻለው። ፍራፍሬ በበላሽበት ቀን እዛኑ ቀን ደግሞ ስኳር ድንች የምትበይ ከሆነ ኢነርጂ ኦቨርሎድ ታደርጊያለሽ ማለት ነው። ያቺኑ የኢነርጂ ማስቀመጫ ቋትሽን እንዳትሞይ ጥንቃቄ ማድረግ ይጠይቃል። ምን ማለት ነው? ድንች በበላሽበት ቀን አፕል መብላት የለብሽም፣ ሙዝ መብላት የለብሽም እንደማለት ነው። ድፍን ምስር፣ ባቄላ በበላሽበት ቀን
ሩዝ መብላት የለብሽም ማለት ነው። ባቄላ ባልበላሽበት ወይም ደግሞ ድፍን ምስር ባልበላሽበት ቀን ግን ራይስ ማዘር ትችላለሽ። ምንድነው እነዚህ ምግቦች ልዩ የሚያደርጋቸው ካልሽኝ የምናስባቸውን ያክል ካርቦሃይድሬት ብዙ የላቸውም። ኦኬ ድንች ምሳሌ ብንወስድ ድንች ከፍተኛ ስታርች አድርገው ብሎ ነው ሰዎች የሚያስቡት። አይደለም ነው እያልኩሽ ያለሁት። ከፍተኛው የድንች ክብደት ውሃው ነው። ድንቹን ስንበላ ቀቅለን እስከበላን ድረስ ቅቤ እስካላረግንበት ዘይት እስካላረግንበት ድረስ ሆዳችንን ሙልት ነው የሚያደርገው። በአጭር ታይም ብዙም ሳንበላ የጥጋብ ስሜት ይሰጠናል። ቢ ያልኩሽ ያለው ቺፕስ አይደለም፣ ፍሬንች ፍራይስ አይደለም፣ ድንች የተቀቀለን ያልኩሽ እና የምታስቢን ያክል መጥፎ አይደለም። እያወራው ያለሁት ስኳሯን ከቀለበሰች ሴት ጋር ነው። ፍራፍሬዎች አፋችን ላይ ይጣፍጣሉ። የሚጣፍጡት ከፍተኛ ግሉኮስ ኖሯቸው ሳይሆን ፍሩክቶስ ነው ያላቸው። ፍሩክቶስ አፍ ላይ ይጣፍጣል እንጂ ስኳራችንን ከፍ አያደርግም። ፍራፍሬዎች ገብተሽ ቼክ ማድረግ ትችላለሽ። 70፣ 80፣ 90% ውሃ ነው። አትክልቶችም ትልቁን ፐርሰንታቸውን የያዘው ውሃ ነው። ድፍን ምስር፣ ድፍን ባቄላ ጥራጥሬ ናቸው። ልክ ሲቀቀሉ ውሃ ይመጣሉ። ለዚህ ነው ባቄላ በማንኪያ ስንበላ፣ ድፍን ምስር ስንበላ በአንድ ጥግብ የሚያደርጉን። ማንኛውም ውሃ የያዘ ፍራፍሬም ሊሆን ይችላል፣ ድንችም ሊሆን ይችላል። የተቀቀሉ ባቄላና ምስር ንፍሮ መሆን ይችላል። በሙሉ ወይት አላቸው፣ ክብደት አላቸው። ያ ክብደት ደግሞ የጥጋብ ስሜት ብዙም ሳንበላ እንዲሰማን ያደርጋል ማለት ነው። እና የሩስ ብዙ 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 ምርጫዎች አሉሽ። በውስጥ ኮሚኒኬት አድርጊኝ። ኤግዛክትሊ ምን ያክል መብላት አለብሽ የሚለውን ነገር እናውራለን። አንሚት አድርጊ። እየገባሽ ነው በጣም? እሺ ዶክተር፣ ገብቶኛል፣ በጣም ገብቶኛል። በውስጥ ኮሚኒኬት አድርጊ፣ እናግርሻለን። እሺ ምን ጊዜ ልደውል? ፍቅር ጋር ደውዪ ወይ መቅደስ ጋር ደውዪ እና ቀጠሮ ውሰጂ። ፍሪ ታይም ባገኘው ጊዜ አውራሻለሁ። እሺ ዶክተር፣ በጣም አመሰግናለሁ። እግዚአብሔር ይባርክ፣ ዘመንህን ይባርከው። በጣም አመሰግናለሁ። ተባረክ። ሰው ጥያቄ ጠይቅና ቀድሞ እንግዲህ ቁጥር የጻፈ ሰው አስቀድማለሁ። ስኳራችሁን ለመቀልበስ እየሞከራችሁ ከእናንተ ሪኩዌስት ከላካችሁ ሰዎች ውስጥ ማለት ነው። ስኳራችሁን ለመቀልበስ ሙከራ እያደረጋችሁ ታይፕቱ ሆናችሁ ግራ የገባችሁ ያልገባችሁ ነገር ወይ ኢሹ የገጠማችሁ ሰዎች 3 ቁጥር ጻፉልኝና ቅድሚያ ሰጣችኋለሁ። ቀድሞ ለጻፈ ሰው ሀብታሙ አመሰግናለሁ። እኔም ያው ስራዬን የሰራሁት አቡ አድናን 3 ጥያቄ ነበረኝ ዶክተር። እሺ እኔ 1 ወር አካባቢ አልሆነኝም። ዝም ብዬ አጋጣሚ ያለው ቦታ ወደ ደቡብ ሱዳን ነው። የኮንስትራክሽን ስራ የምሰራውና ብዙ ጊዜ ቁጭ ብዬ ስለሚውል ያው እዚህ ሀገር የሚበላው ምግብም ብዙ ጊዜ ፓስታ፣ ሞኮሮኒ እና የአምባሻ ነገር ነው የሚበላው እና ተጠራጠርኩኝና ዝም ብዬ ቼክ ምንም ህመም አልተሰማኝም። ምንም ምልክትም ያየሁት ነገርም የለኝም። ሂጄ ስታይ 187 ነው አሉኝ። ከዛ በኋላ እሺ ብዬ የሆነ ጓደኛዬ የእናንተን ዌብሳይት ስልክልኝ የተወሰነ ነገር ተከታተልኩኝና የተወሰነ ምግብ መቀነስ ሞከርኩኝ። ብዙም አመቺ አይደለም እኔ የሚኖርበት አካባቢ ነገሮቹንም ምግቡንም ለመቀየር የተወሰነውን ቀንሻለሁ። ቁመቴ ሜትር ከ69 ነው። ኪሎዬ 69 አካባቢ ነበር። አሁን ግን 66 ነው ያለሁት። ከዛ በኬሚስትሪ ደግሞ የዛሬ ሳምንት ሄጄ አየሁትና 10.2 ነው አሉኝና ከዛ በኋላ በሱ ላይ ነበር። ጎበዝ። ዛሬ ምን በላ? ዛሬ ጠዋት እንቁላልና ቦሎቄ። ስንት እንቁላል በላ? 5 እንቁላል ነው የበላሁት። አስኳል አለው?
በፊቱ እንኳን አስኳሉ አልጠቀም ነበር። ዌብሳይታችሁን እናንተን መከታተል ከጀመርኩ በኋላ ግን ስለ ራበኝ ዝም ብዬ ሁለቷን አደረኩ። ከሁለት አስኳሉ ቆላ 5 እንቁላል ቆንጆ ነው ያረከው። 5 እንቁላልና ቦሎቄ እንዳይርብ ግን ቦሎቄ ሳይሆን በቂ ጎመን የለህም? በቂ ጎመን ብታደርግ የለም ላገኝ አልቻልኩም። አትክልት እንደፈለኩ ማግኘት አልችልም። አትክልት የለም። አትክልት ነው ዛሬ አላገኘው፣ ሰሞኑን ማግኘት አልቻልኩም። አመቺ ቦታ አልነበረም። ከተማ ውስጥ አይደለም የሚሰራውና በረሃ ውስጥ ስለሚሰራ በሆነ አጋጣሚ ነው የሰላጣውና ቆስጣ ጎመን ምናምን ነገር ማግኘት የምችለው። ስለዚህ ያንን ማግኘት ማለት ነው። እንቁላሉን አስኳሉን ከፍ አድርግ። አስኳሉ ልጨምረው? ምክንያቱም ኦልሬዲ አሁን 4 ኪሎ ፋት ነው የሚቀርብ። ታርጌት 62 ኪሎ ነው። 66 ነኝ ያለሁት አሁን። 62 ኪሎ ነው ታርጌት። ወደ 4 ኪሎ ፋት አለ። ቬጂቴብል መብላት ማችል ከሆነ የግድ የኢነርጂ ሶርስን ከፋት ማድረግ አለብህ። ከፋት ኢነርጂ ማታገኝ ከሆነ ወደ ታርጌት ኪሎ እየቀረብክ ስለመጣ ረሃብ ያስቸግራል። አሁን ረሃብ ያስቸግራል። ለዛ ነው የምልህ። ሽምቡራ እበላለሁ አልፎ አልፎ። ሽምቡራ ደግሞ እጠቀማለሁ። ቆሎውም አለ የሽምቡራ ዱቤ ያለ እዚህ የሚሸጣል አገኛለሁ። እሱን ስርበኝ እሱን እበላለሁ። ካለዛ በስተቀር ግን አንዳንዴም ስርበኝም እንጀራም አልፎ አልፎ ብዙም ባልሆንም እቀምሳለሁ። ካለዛ በስተቀር ማላሪያ ከያዘኝ ደግሞ ሌላ ችግር ይመጣል ብዬ ማለት ነው። ማላሪያ የሚይዝህ በቢምቢ እንጂ በምግብ አይደለም። ምግብ ባለመብላት አይደለም። በረሃብ አይመጣም። ኦኬ። በድካም ምናምን አይመጣም። ማላሪያ ወባ ነው። ወባ የሚይዘው በትንኝ ነው። ትንኝ ስትነድፍ ነው የሚይዘው እንጂ ምግብ ከመብላት ካለመብላት ጋር አይገናኝም። ወባ እያወራን ያለ ነው። በደንብ እንደ ግልጽ እንደሆነልህ ያለህበት ቦታ አትክልት ማግኘት አችልም። አልፎ አገኛለሁ። በሳምንት 4 ቀን 5 ቀን አገኛለሁ። ማታገኝበት ቀን አለ። በሳምንት 4 ቀን 5 ቀን በማታገኝበት ቀን ግን እንቁላሉን 5 የምትበላ ከሆነ ፋት አድርገው ገብቷል። 3 እንቁላል ከናስኳሉ ብታደርግ ቆንጆ ነው። አቮካዶ ግን አገኛለሁ። ጁስ ቢያንስ በየቀኑ አገኛለሁ። ማታ ላይ ጁስ ሳታደርግ ግማሽ ያክል አቮካዶ ብትጨምር መጥፎ አይሆንም። አትርሳ። አሁን ይሄን የምታደርገው ከምግብ ጎን በቂ አትክልት እያገኘ አይደለም በምሳሌ ነው። አንድ ሰው በቂ አትክልት የማይበላ ከሆነ ወደ ኪሎን ቀንሰ ወደ ዋናው ወደ ቤዝ ላይን ኪሎ ወደ ታርጌት እየቀረብክ በመጣ ቁጥር ያስቀመጥከው የፋት ኢነርጂ እንደ ምግብ ሰውነት ተጠቀም የነበረውን ስቶር ያደረገውን ኢነርጂ እየጨረሰ እየቀነሰ ስለሚመጣ ረሃብ ያስቸግርሃል ነው እያልኩ ያለሁት። ስለዚህ አትክልት ማትበላ ከሆነ ሄልዚ ፋቶችን መጠቀም መቻል አለብህ። እንቁላሉ በተለምዶ የኦርጋኒክ እንቁላል ከሆነ ከጎን በአትክልቱ ቦታ አቮካዶ እያደረግክ መብላት ቆንጆ ነው። ቦሎቄውስ? ቦሎቄው ገና ነው። ቦሎቄ ደረጃ የደረስክ አይመስለኝም። 10 ያልከኝ የቀኑ ስኳር ነው የ3 ወር ስኳር ነው? በቃ የስኳሩ ነው። በቃ በኬሚስትሪ የታየው ነው። የ3 ወር ነው ወይስ የዛን ቀን ነው? የ3 ወር። የ3 ወር መጀመሪያ ቀን የተመረመርኩት 187 ነው። ከዛ በኋላ ነው የቀነስኩት ተወሰነ። ምግብም ያስተካከልኩ ከዛ በኋላ ነው። አሁንም እኮ 10 ያልከን የዛን ቀን ነው ወይስ የ3 ወር አቨሬጅ ነው? ሄሞግሎቢን ኤዋንሲ ነው? አይ የ3 ወር ነው። የ3 ወር 10 ነው ያሉ 10.2 ነው። ወረቀቱ አለኝ እነሱ እንትን ይሰጣል። በውስጥ ላክልንና ጋይድ እናደርጋለን። 10 ግን ከፍተኛ ነው አይደል? በጣም ከፍተኛ ነው። ይሄን እንድትረዳ ነው የምፈልገው። እድሜ ስንት ነው አሁን? ወደ 41 አካባቢ ነኝ። ይሄንን ፈጽሞ መቀበል መቻል የለብንም። ኦኬ። የምግቡ ፓርት ቅድም እንዳልኩ ጠዋት ላይ እንደዛ አድርግ። ስጋ ይገኛል ደቡብ ሱዳን።
እሺ ስጋ ይገኛል። ስጋ ችግር የለም። ስጋም እንደ ልብ አይገኝም ዶክተር። እኔ ያለበት ቦታ እዚህ ቦታ የሚገኘው ነገር አሳ ይገኛል፣ ግን እኔ መስራት አልችልም። ዘይቱ ይበዛል ብዬ ነው የፈራሁት እንጂ አሳ፣ ዶሮ አለ። መፈለግ መቻል አለ። ዘይቱ ይበዛል እንጂ እያደረክ ያለው መንገድ አንድ ስኳርህን አይቀለብስም፣ ሁለት ደግሞ ሰውነትንም ይጎዳል። እሺ እዚህ ቺክን የምታገኝበትን መንገድ የምታበስልበትን መንገድ ዘይት ማድረግ እኮ ግዴታ አይደለም እና እያነበብክም ቢሆን ሰው እያማከርክም ቢሆን ቺክኑን ቆዳ እያነሳ ስጋ ከሆነ ቀይ ስጋ እያደረግ ከምታገኘው አትክልት ጋር አትክልት በማታገኝበት ቀን ደግሞ ከአቮካዶ ጋር አድርግ። እሺ እና እናግዛለን። ቦሎቄው ልተው አይደለ? ቦሎቄ አንተ አይሆንም፣ አልደረስክም እዚያ። እሺ ዶክተር ጊዜ ይስጥልን። በውስጥ አናግሮታለሁ። ተባረኩ። የገለታን ታሪክ ሰምታችኋል። ሄሞግሎቢን ኤዋንሲው 10 ነው። በጣም ከፍተኛ ነው። ከስኳር ጋር እየታገለ ያለ ልጅ ነው። ገና 40ዎቹ መጀመሪያ ላይ ነው። እንግዲህ እንቁላል እየበላ ነው። ከእንቁላል ውጭ ግን ሌሎችን ሮንግ እያደረገ ነው እና አትክልት ማገኝበት ጊዜ ይበዛል። ስለዚህ ኦልሞስት አሁን የፋት ሆድ ውስጥ ስቶር ያደረገውንም ፋት እየቀነሰ ስለሆነ የሃንገር ኢሹ አለው፣ ረሃብ ኢሹ አለው። ረሃቡን ግን የግድ ማስታገስ መቻል አለበት። ስለዚህ ሄልዚ ፋቶችንም እያደረገ ስኳሩን መቀርበስ ይችላል። ሄልዚ ፋት የምንላቸው ለምሳሌ ፋቲ ፊሽ እነ ሳልመን መሆኑ ነው፣ እነ ሰርዲን መሆኑ ነው። ወይንም ደግሞ እንቁላል ከሆነ በተለምዶ በእኛ ሀገር የአበሻ እንቁላል የምንለው አስኳል ማለት ነው፣ ወይ አቮካዶ። እነዚህ ሄልዚ ፋቶች ናቸው። እነዚህን ከጎን አድርጎ መጠቀም ይችላል። አዳነ እጅግ አመሰግናለሁ። አዳነ ትላንትና እንግዲህ የእኛ የዩቲዩብ ቲም አዳነ ቤት ነበሩ። አዳነ ግስላ እና የወርቅ ውሃ ጋር ነበሩ። የእኛ ክሊያንቶች እንግዲህ ልምዳቸውን ማካፈል ጀምረዋል። ከኛ መንገድ ሰዎች እንዲማሩ ብሎ ቤታቸው እየጋበዙ ለእኛ ለዩቲዩብ ዳይሬክተር እና ፕሮዲሰሮች ጋር በመሆን የዩቲዩብ ቪዲዮ እየሰሩ ነው። ይህንን የምናደርገውም ሰዎች ልምድ ሲያካፍሉ ሲሙላር ችግር ላይ ያሉ ሰዎች፣ ከስኳር ጋር የሚቸገሩ ሰዎች፣ ከሁሉም ሜታቦሊክ ኢሹዎች ጋር የሚታገሉ ሰዎች የእነሱን ታሪክ አይተው ይለወጣሉ በሚል እሳቤ ነው። በዚህ መሰረት ትላንትና አዳነ ግስላ ቤትና የወርቋ ሊበን ቤት ነበሩ። የወርቋ እጅግ አመሰግናለሁ። አዳነ እጅግ አመሰግናለሁ። በዚህ አጋጣሚ የኔ ክሊያንቶች የሆናችሁ በቀጥታ የተከታተልኳችሁ ወይም ደግሞ በራሳችሁ መንገድ ቤታችሁ ቁጭ ብላችሁ ብዙ ነገራችሁ የተሻሻለላችሁ ሰዎች የፍቅር ስልክ አለ። በአሁን ላይ እየደውላችሁ ብትደውሉ እየመጣን የእናንተንም ፋይል ወይም ደግሞ ኢንተርቪው ቤታችሁ ድረስ መጥተን አኗኗራችሁን በእኛ ዩቲዩብ ላይ እንድትላለፍ ስለምናደርግ ፈቃደኛ የሆናችሁ ሰዎች ፍቅርን ኮሚኒኬት አድርጉ። ይህን ካደረጋችሁ እውነት ለመናገር ለእኔ ውለታ እንደዋላችሁ ነው የማስበው። ምክንያቱም እያደረግን ያለነው ነገር ትርጉም ያለው ነገር እንደሆነ አውቃለሁ። የብዙዎችን ሕይወት እየነካ እንደሆነ አውቃለሁ። ሰዎች ግን ከኔ ብቻ ከሚሰሙ በትክክልም ከተለወጡ ሰዎች ሲሰሙ ይለወጣሉ እና ዝም እንዳትሉ እጅግ አመሰግናለሁ። ዩዘር 92 ከሚስራ አንሺ። አቤት ዶክተር እንዴት ነሽ? ሰላም ዋልክ? እግዚአብሔር ይመስገን። ስለመጣሽ ደስ ብሎኝ። አመሰግናለሁ ዶክተር። እንዴት ነህ? በቀደም ኔትወርክ አስወጥቶኝ ነው። ከሀረር ኢየሩሳሌም ነኝ። ኢየሩስ ባለፈው አውርተናል። በሌላ ስልክ ነው የገባሽው? አይ አይደለም፣ በዚሁ ነው የገባሁት። ኔትወርክ ነበር ያስወጣኝ በቀደም ለታ ሀሳቤንም ሳልጨርስ። እናወራለን። አሁን ግን ከኔ በፊት ኦኬ። እሺ እሺ። አይሰማም? ይሰማል። አዎ ከኔ በፊት አሁን ገለታ ሲያወራ እኔም የእሱ ጥያቄ ነበረኝና ምግቤን ቀይሬ እኔ አሁን እግዚአብሔር የተመሰገነ ይሁን እየተስተካከለ ነው። ግን እንደሱ አሁን ይሰማኛል፣ የረሃብ ስሜት ይሰማኛል።
በቀን 2 ነው የምበላው አለኝ እንደዛ አይነት ስሜትና አሁን እሱ የጠየቀውን ጥያቄ ልጠይቅህ ነበር አይቻልም አልክ። በቃ አይ ኖ የገለታና ያንቺ ኢሹ አንድ አይሆንም። ሚውት አድርጊና ፍቅር መልዕክት አላት አስተላልፋ ትውጣ። አውራሻለሁ። እሺ ይቀበላል። እውነት ውሸት? እውነት ነው። አናጋንንም። ልክ ነን። ትክክል ነው። yes ምንም ጥያቄ የለውም። ስኳር ይቀለበሳል፣ እድሜም ይቀለበሳል ይላሉ አንዳንድ ሰዎች። አንተ ምን ትላለህ? እድሜም ይቀለበሳል ይላሉ። እውነት ነው። yes ትክክል ነው። ጎበዝ ሰው። ራስን አስታውቅ። ምን ገጠመህ? ያው እኔ ከጀመርኩኝ ህዳር አካባቢ መግቢያው ላይ ነው። ሀብታሙ እሸቱ እባላለሁ። እድሜ 47፣ ቁመት ሜትር ከ75፣ yes የሆንኩ ነው። ይሰማል? አዎ ቁመትን ሰምቻለሁ። እና ምንድነው በጣም ለረጅም ጊዜ ስኳር ነበር፣ ታይፕ 2 ስኳር ነበረኝ እና እስከ በቀን 2000 አካባቢ ወስድ ነበር ሜትፎርሚን ከ2006 ጀምሮ ማለት ነው። አሁን ከህዳር ጀምሮ ግን በቃ ይሄን ነገር ጀምር ያለው ማለት ነው። እና አንድ ወር አካባቢ ከተከታተልኩ በኋላ ወደ ትሳስ አጋማሽ አካባቢ 79 ዴይሊ ፋስቲንግ እንትኑ ሲሆን መድኃኒቱን አቁምኩት ማለት ነው። በራሴ ብዙም እንትን እያልኩ ስለነበረ ስፖርት እሰራለሁ። እነኚህን አንዳንድ ምግቦችን ያው እሱ ነበር ትንሽ አስቸጋሪው። እነሱን እያስተካከልኩ በጣም እንግዲህ በተቻለ መጠን ያንን ለመከተል እየሞከርኩ ነው። ስኳር ቆንጆ ነው። አዎ አሁን ምንድነው ሰሞኑን 100 ምናምን እንደዚህ አካባቢ ነው እየሆነ ያለው ማለት ነው። 101 102 ይሆናል። አንዳንድ ጊዜ እንግዲህ ቃል ላይ እንደዚሁ ዝም ብሎ ዳቦ ነገር እንትን ያልኩ ቀን እንደዛ ይሆናል። 120 ምናምን ይሆናል። ከዛ በታች ሆኖ በላይ ሆኖ አያውቅም። መድኃኒቱን ስንት ዓመት ወሰድክ? መድኃኒት አልወሰድኩም። የለም አቁሜያለሁ ወደ 4 ወር። በፊት ስንት ዓመት ወሰድክ? ወደ 6 ዓመት አይ ቲንክ ወደ 7 አካባቢ። የዛኔ ስኳር ስንት ይሆን ነበር? አንድ በተለይ ለአንድ ወደ 2014 አካባቢ ወደ 270 ምናምን ሁሉ ነበር ማለት ነው። አሁን መድኃኒት አቁመህም ግን 100 ቤት አንዳንዴ 110 ምናምን ነው የሚሆነው ነው ያልከኝ ያለው። 110 ይሆናል፣ አንዳንዴ 90 ይሆናል። እንደዚሁ አካባቢ ነው። በተለይ እንደዚህ በቃ ዳቦ ነገር ምናምን ሁሉ በልቼ ማለት ነው። አንዳንድ ቦታ ላይ ሲሄድ ወጣ ስል ያደረው ጊዜ በማግስቱ እንደዛው ነው የሚሆነው። ከዛ ያንን ነገር ወደዛው ስመለስ ደግሞ በትክክለኛው 97 ይሆናል። ያው ስፖርት ሰራለሁ ብዙ ክብደት እንግዲህ እድሜ ተቀለበሰ። እኛ እንግዲህ 30ዎቹ ውስጥ ገብተናል። አዎ እየተቀየረ ነው። እየተበሻው እየተቀየረ ነው ያለው እንግዲህ ሰዎች ነግረዋል ለውጥህን። አዎ በጣም ብዙዎቹ እንዳውም ታመምኩ። አቀናነሴ በተለይ 94 ነበርኩኝ። ከ94 75 መጣ። ከ94 ነው እንግዲህ እየወረደ ቀስ በቀስ ነው እየወረደ የነበረው። 85 ላይ ስታግናንት ነበረ። ይሄንን እንትን ሳልል ከ85 አሁን 76 አካባቢ ሆኗል ማለት ነው። ኳሊቲ ዌይት ሎስ ነው ማውራ ሰምታል? አዎ ያ ኳሊቲ ዌይት ሎስ ማለት ያንተ ሰውነት ይመገባል፣ ያንተ አካል ያልሆነው ፋት ይሄዳል። ምን ማለት ነው? ጡንቻህን እየገነባ ጠንካራ አጥንት ዲቨሎፕ እያደረግ ኦርጋን ሲስተሞች በሙሉ እየተመገቡ ያንተ አካል ያልሆነውን ከጊዜ በኋላ የመጣውን እናስገድደውና ሰውነት እንደ ምግብ እንዲጠቀመው ነው የምናደርገው። እንደሱ ነው ያደረከው አንተም? አዎ አሁን እንደዛ ነው። መጀመሪያ ሰሞን ላይ ነበር ትንሽ የተጎዳሁት ማለት ነው። ሳላውቀው ትንሽ ከሆነ ቦታ ላይ የሆነ ሰው የነገረኝ ነበር። እሱን ቀላቅዬ
ስም አንጠራም፣ ያው ስም አንጠራም ታውቃለህ። አንጠራም ስም። ስለዚህ ያን ቃል አቀልኩና ትንሽ እንትን አደረገኝና በጣም የሚያስደነግጥ ነበር አቀናነሱ። ከዛ በኋላ አሁን አስተካከልኩት ማለት ነው። ስም አንጠራም ግን ምግቧን እንያት። አዎ ምግቧን እንያት። ምንድነው ትንሽዬ በቃ እነ ጎመን እና ምናምን በቀን አንድ እንቁላል እና እንደዚህ አይነት ነገር ነው የነበረው። ቀን ላይ ትንሽ እንጀራ በጎመን ችግር የለውም። ቀን ላይ ማታ እነ ፍቅር እየሳቁብህ ነው። በቀን አንድ እንቁላል ስትል እና ይሄ ምንድነው ቀረፋ የተወሰነ ደግሞ እንደዚህ እነ እርድንም ምናምን ጨምሮ አቮካዶ አንድ ሳይበዛ ማለት ነው። ቀረፋ ምናምን እኮ ቅመም ናቸው፣ ምግብ ናቸው። አዎ ያው አሁን በኋላ ላይ ግን ሳይ ፕሮቲን ነገሮች ላይ እንግዲህ ትኩረት ኳሊቲ ፕሮቲን ኳሊቲ ፕሮቲን አይደለም። ሰውነት ሳይጨናነቅ እጭቅ ያለ ፕሮቲን እጭቅ ያለ ኒውትረንት ዴንስ የሆኑ ምግቦችን ነው እየበላ ያለው። ገብቶሃል? ፕሮቲን ሳይሆን ሻለለ የፕሮቲን ፕሮፋይል ያላቸው ምግቦች ላይ ነው ፎከስ ያደረከው። ይሄ በቅርብ ጊዜ ነው የጀመርከው? አዎ ይሄንን እንግዲህ በኋላ ይሄ ከቀለበስኩት በኋላ እንትኑን ካቀልኩ በኋላ ያው በዛ ጊዜም እየወሰድኩ ነው። በእርግጥ ሰውነት ቆንጆ ሆነ። አሁን ደህና ነው። በጣም አሪፍ ነው። ሰውነቴ ቦርጭ ምናምን የሚለው ጠፍቷል። አሁን ግን ወደ ሰውነቴ እየሄደ ይመስለኛል። አሁን ክብደቱ መጨመሩ እንዴት ነው እሱ ነገር ነው ያልገባኝ። ነው አሁን ይኸውልህ ኳሊቲ ዌይት ሎስ አለ፣ ኳሊቲ ዌይት ጌን አለ። ኦኬ ኳሊቲ ዌይት ጌን ማለት ምንድነው? መስልህን መገንባት ማለት ነው። ቦርጭ ሳይሆን የምገነባው የጀመርከው መንገዱ እሱ ነው። ያ ምግብ ግን መባከን የለበትም አይደል? ቁጭ ባልክበት ጡንቻ አይገነባም። ጡንቻን አታግለው፣ ክብደት አንሳ፣ ቢውልድ አድርግ መስልህን። 47 ዓመት እንግዲህ አስበው። 47 ዓመት በዚያው መንገድ ቀጥለ ቢሆን ኖሮ እንደው ያምጣና ብዙ ነገር ይመጣ ነበር። አሁን ስትረዳ እውነት ነው። የሚገርም ነገር ኃይለኛ ስፖርት እየሰራው ማለት ነው። ላበላብ ሆኜ ረጃጅም አዳማም ነበርኩኝ። ረጅም ስፖርት ላበላብ ሆኜ ተለክቼ 190 አይወርድም ነገርየው ማለት ነው። በቃ ገባችሁ እኮ አሁን ምንም ነገር የትኛውም ኤክሰርሳይዝ እንኳን እኛ ኤክሰርሳይዝ ብለን እቺ ምን ደክማት ይቅርና እነ ሮናልዶ እንኳን የሚሰሩት ኤክሰርሳይዝ ሮንግ ምግብን አያሸንፍም። ገብቶሃል? አያሸንፍም። ሮንግ ምግብ በየትኛውም ኤክሰርሳይዝ ደረጃ እንደማይሆን የተረዳ ይመስለኛል። ትክክል። እሱን የገባውን ገብቶሃል? አሁን እኮ ብዙ አትደክምም። ብዙም ኤክሰርሳይዝ ሳታደርግ ስኳርህን ኮምፕሊትሊ መቀልበስ ችለሃል። 146 ሰዎች እያየው ነው። እመነኝ፣ እነዚህ ሰዎች ስራ የፈቱ ሰዎች አይደሉም። የሆነ ግራ የገባቸው ነገር ስላለ ነው እዚህ ጋር ያሉትና እስቲ ይቻላል ብላቸው፣ ጀስት እንደሚቻል ነገራቸው። ይቻላል፣ በደንብ ነው የሚቻለው። በጣም ቀልብሰነዋል። አዎ በደንብ እንትን ማድረግ ይቻላል። እኔ በስፖርት እንደማይቻል ነው የገባኝ። አንዳንዱ ነገር ስፖርት ያው ሰውነታችን ጥንካሬ ካልሆነ በስተቀር ስኳር ይቀንሳል ብዬ አላምንም። ኮምቢኔሽን ነው ገባ። መጀመሪያ ሁለቱ ያው መጣጣም አለበት። ምግባችን እችን ክሊር ላድርግልህ ለሌላውም ሰው እንዲጠቅም ነው። እና የመጀመሪያው ነገር ሰውነት መመገባል። ያልተመገበ ሰውነት እንዴት አድርጎ ነው ስፖርት መምታት? ትናንት ወዲያ ጠዋት ላይ ነው እና ሳሜር ግቢ ገብቼ እወጣለሁ። ሌላ ሰው ገባ፣ መኪና ፓርክ እያደረገ ወረደና አውቆኛል። ስሜን ጠራ። አንተና አሁን እኔ ያልኩት ሻንጣ ይዟል። የተለመደችው እቺ ሻንጣ የለችም ስፖርት ቤት ምናምን አንዳንድ ሰዎች አይሳል እንግዲህ ሻንጣ ፋሽን ሆናለች። አሁን እቺ ቦርሳ ነገር ስፖርት እሷን ይዟል። ከጠዋቱ 4 ሰዓት 5 ሰዓት አካባቢ ይሆናል እና አየሁት። ሳየው ተጎድቷል። ታውቃለህ፣ በጣም ነው ተጎዳ። ያው እንግዲህ ሰው ራጃችን እንኳን አይናችን ነው እንዲሁ አይተን ነው እንትን የምንለውና አንተና አለኝ። እኔ እኮ ተጠራጥሬ ነው ምናምን አለ። ጂም ልገባ ነው አለኝ። እንግዲህ ያው አንዳንዴ ለሰው ሞራልም ታስባለና ይሄ ሰውዬ ምን ሊያደርግ ነው ጂም ልገባው እያልኩ የለም እኮ አልቋል ሰውዬው። እንግዲህ ያው እየሰማ ይሄን ፕሮግራም ከሆነ እንዳይቀየምልሽ ጂም ልገባ ነው። ምን በላ ጠዋት አልኩት። አብሽ አለኝ።
አብሽ ጠጥቶ ነው እንግዲህ የሚገባው። ገብቷል። አብሽ ጠጥቶ ነው ሰውነቱን የሚያሰቃየው። እንዴት አድርገው ታዲያ ሰውነቱን ቢውልድ የሚያደርገው? ሚድ ፎርቲስ ነው፣ አርባዎቹ አካባቢ አጋማሽ ይሆናል እድሜው። እመነኝ 50 መጨረሻ አካባቢ ነው የሚመስለው። የለም አልቋል፣ ሰውነቱ ተጎድቷል። እና አንዳንድ ቤዚክ ነገሮች ነግሬ ሄድኩኝ። ያው ቢሮ እመጣለሁ ምናምን አለ። እኔ የተወሰነ ነገር ልረዳው ሞክሬ ያለው ግንዛቤ የለንም። መጀመሪያ ሰውነትን መመገብ መቻል አለበት። ዘን ኤክሰርሳይዝ ውጣ፣ ሰውነት ራሱ ውጣ ይላል። ገብተዋል። ኤክሰርሳይዝ ስራ ይላል። እና ኮምቢኔሽን ነው ዳይት የምናወራው። ራይት አመጋገብ 50%፣ 50%ቱን ደግሞ ኤክሰርሳይዝ አድርጉ። ቁጭ ባላችሁበት ጤና የምትፈልጉ ሰዎችም ሮንግ ናችሁ። የምግብን ኢምፖርታንስ ደግሞ ዘንግታችሁ ኤክሰርሳይዝ ላይ ብቻ ፎከስ የምታደርጉ ሰዎችም ሮንግ ናችሁ። ራይት አመጋገብ፣ ራይት ኤክሰርሳይዝ፣ ራይት የሆነ አኗኗር፣ እሱ ላይ ፎከስ አድርጉ። ዛሬ ምን በላ? ጠዋት ላይ ጥብስና 2 እንቁላል። ጥብሱ ስንት ኪሎ ግራም ነው? ጥብሱ ትንሽ ፈሳሹ ዘይት ነው እንግዲህ የምንጠቀመው በብዛት ግን ያው ትንሽ እንዲያንስ እያደረኩ ነው በጣም የምጠቀመው። ከ150 ግራም ይሆናል። 150 ግራም። ጮማ የለውም፣ ቀይ ስጋ ነው እና 2 አባ እንቁላል ከናስኳል። ሆቴል ገብተህ ወይ ቁርጥ ቤት ወይ ስጋ ቤት ገብተህ ምን አስተዋልክ? አሁን ሰዎች ጮማ ስጋ ነው የሚበሉት፣ ቀይ ስጋ ነው የሚበሉት? ያው ቁርጥ እየተባለ እንግዲህ ነጭ ነው፣ በተለይ ይሄ ዜብራ ያለበት ሻኛ በብዛት እየተቆረጠ ነው። እኔ አሁን በገባው ቁጥር ቀይ ስጋ ወይ ጥብሱን ነው የምበላው። ገብቶሃል አይደል? ሰዎች ጮማ ነው ምግብ የሚመስላቸው which is totally wrong። የሻምፒዮንስ አባላት ካላችሁ እዚህ ላይ ሰሞኑን አንድ ቪዲዮ ለጥፍ ያለው እና አሁን ፋሽን ሆኗል። ይሄ አንዳንድ ቪዲዮ አይተህ ከሆነ ያጎርሷል፣ እየመጡ ያጎርሷል ምናምን ቪዲዮ እያሳዩ ነው። 3 ሰዎች ናቸው ያጎረሳቸው። ሰውየው እየተነሳ ይሄ የስጋ ቆራጩ ያጎርሳቸዋል። 3ቱም የጎረሱት ነጭ ጮማ ነው ያጎረሳቸው። ገብቶ አይደለም? ጮማ ኒውትረንት ዋይዝ እንኳን 0 ነው፣ ምግብነት የለውም። ቅቤ ምንም ምግብ አይደለም ብዬ ባለፈው አውርቻለሁ። ቅቤ ምግብ አይደለም። 100 ግራም ቅቤን 100 ግራም ቀይ ስጋን ጎን ለጎን አድርገህ ውስጡ ያለው ኒውትረንት ኮምፔር አድርግ። እንግዲህ ኒውትረንት የምንላቸው ሰውነት እጅግ የሚፈልጋቸው ናቸው። ፕሮቲን ኮንቴንት 100 ግራም ቅቤ፣ 100 ግራም ስጋ፣ ቀይ ስጋ፣ ሚነራልስ፣ ቫይታሚንስ፣ ማይክሮ ኒውትረንትስ ኮምፔር እያደረግ ቼክ አድርግ። ትደነግጣለህ። ጮማም እንደዛ ነው። 100 ግራም ቀይ ስጋ 100 ግራም ጮማ ኮምፔር አድርግ። ጮማ ኒውትረንት ዋይዝ 0 ነው። እኔ 0 መሆኑ አይደለም፣ 0 ሆኖ ገብቶ ቢወጣ እኮ ችግር የለውም ነው እያልኩ ያለሁት። ሄዶ ዕዳ ነው የሚሆንብህ። ገብቶሃል? ፋት ላይ ፋት፣ ማንኛውም ፋት ላይ ፋት የሚጨምር ምግብ ኢንሱሊንህን ከፍ ያደርጋል። ኢንሱሊን ሬዚስታንስን ከፍ ያደርጋል። በሽታን ይጨምራል ማለት ነው። which means ኢንሱሊን ጨመረ ማለት ስኳርን ይጨምራል፣ ግፊትን ይጨምራል። የትኛው ከኢንሱሊን ሬዚስታንስ ጋር ተያይዘው የሚመጡ በሽታዎች ይጨምራሉ። ስለዚህ ዛሬ አዋጅና ውጃ፣ ጮማ ምግብ አይደለም። አሁን ስለ ኮሌስትሮል አይደለም እያወራን ያለው ነው። ገብቷል? ኮሌስትሮል ምግብ አይደለም። ምግብ አይሁን ገብቶ የሚወጣም ነገር አይደለም ነው እያልኩ ያለሁት። ስቶር ነው የሚያደርገው። ሰውነት ስቶር የሚያደርገውን ነገር እንግዲህ አስበው። ከዚያ ውስጥ ማውጣት ምን ያክል ትግል እንደሚጠይቅ ብታቅ አታስበው። የሚያሳዝነው ቁጭ ብሎ ሻምፒዮን ሰባል ካላችሁ ቪዲዮ መለጠፌን ያያችሁ ሰዎች ያሉት ጻፉ። ሰሞኑን 3 ሰዎች ጮማ ሲጎርሱ የሚያሳይ ቪዲዮ ሻምፒዮን ስለለጥፍ ያለው ያያችሁ ሰዎች አንድ ብትጻፉልኝ። ሜቢ እሱ ቪዲዮ ይታያል እና አየለ ብታየው አታውቀውም። ከዚህ በፊት ልክ እንዳንተ የሚታገር ነበር ከዚህ ህመም ጋር። አሁን ቦዲ ቢልደር ነው። ጡንቻውን ባለፈው በቲሸርት ነው ቢሮ የመጣው። ቸስቱን እያሳየ በአንተ እድሜ ነው፣ 40ዎቹ መጨረሻ ላይ አካባቢ ነው እሱ።
አየለ ከቦዲ ቢልደር አሁን የቦዲ ቢልደር ሆኖላል። ይታያል። አንድ ቁጥር 3 ሰዎች ኢትዮጵያውያን ናቸው። ባይዘ ከሶሻል ሚዲያ ላይ ነው ፒክ ያደረኩትና ጮማ ምግብ አይደለም። ኦኬ ስጋ አታብዛ ምናምን ይለዋል አለ። ሰዎች አሁን መጥተው መጥፎ ነው ይለዋል። አይ ጮማ መጥፎ ነው። አየረለ ጮማና ስጋ ይለያያል። እንቁላል መጥፎ ነው ምናምን ኮሌስትሮል አለ። ኖ ኦኬ እየበላው ያለሁት የእንቁላል ነጩ ፓርት ነው። የእንቁላል ነጩ ፓርት 0 ፋት ነው ያለው፣ 0 ኮሌስትሮል ነው ያለው። አፍተር ኦል አስኳልም መጥፎ አይደለም። በተለይ የኦርጋኒክ እንቁላል አስኳል አሁን እየገባ ነው። እሳቤ ነው እየቀየርን ያለ ነው። እንግዲህ ምናልባትም የመጀመሪያ ነው የሚሆነው ብዬ አስባለሁ። እንቁላል ከእንቁላል አስኳል አውጡ። ይሄ ሰውዬ ምን አመጣ እኮ እያሉኝ ነበር የጀመርን ሰሞኑንና ገብቶሃል። ሁሉ እርጎ አንድ አይደለም። ግሪክ ዮገርት የሚባል እሳቤ ያመጣን። ኦኬ የክትፎ ስጋ ቤስት ነው። ባይዘዌ ሲኤምሲ መንገድ ላይ ሎሚያድ ሱፐርማርኬት አለ። ሎሚያድ የሚባል ሜቢ ላይቭ ላይ ያላችሁ ሰዎች የብቸኛ ይዞ የትም ሱፐርማርኬት ገብቼ ያላየሁትን የክትፎ ስጋ የሚሸጥበት ቤት እዛ ብቻ ነው ያየሁት። ነው ብቸኛ የክትፎ ብቻ ነው የሚሸጡት የክትፎ ስጋ። ገርሞኛል በጣም ገብቷል። ለአይን የሚታይ ትንሽዬ እንኳን ጮማ አታገኝም። ማስታወቂያ አይደለም። ሎሚያድ ሱፐርማርኬት የክትፎ ስጋ ነው የሚሸጡት። ዋጋውን ፌር ነው። ሲኤምሲ መንገድ ላይ ያላችሁ ሰዎች ፒክ አድርጉ። ጠዋት ስንት እንቁላል በላ? 2 እንቁላል በላ። ከነስኳሉ ነው የበላው? 2 እንቁላል ከነስኳሉ በላ። 150 ግራም ስጋ በላ። ከጎን ብዙ አትክልት ነበረ። አትክልት እንዳጋጣሚ አልነበረም ዛሬ እንዳጋጣሚ አትክልት አልነበረም። አልቆ እንትን አልነበረም። ቀን ላይ በላውኝ። አንተ አትክልት ላችን ላይ ያልክ ነው። ለዚህ ነው የእንጀራ ፍቅር እያጣደፈ ያለው። ኦኬ ቀን ላይ ብዙ እንትን አልልም። ቀን ላይ ግን አትክልቶች በብዛት ወስደው እሱን ነው። ያ አትርሳ። ያንተ እንጀራ አትክልት ነው። የአትክልት ትልቁ ፐርፐዝ የእንጀራን ቦታ መሸፈን ነው። ኦኬ የበላኸው እንቁላልና ስጋ ለሰውነትህ በቂ ነው። ለጨጓራ ግን በቂ አይደለም። ጨጓራ ቀልድ አያውቅም። ጨጓራ ጀስት ገብተዋል ዌይት ነው የሚያየው። ስትሬች የሚያደርገውን ነገር ነው የሚፈልገውና እዳ ሳያመጡብህ እዳ ስል ይገባሃል። ከፍተኛ ስኳር፣ ከፍተኛ ፋት ማለት ነው። ሆድህን ሙልት ሊያደርጉ የሚችሉ ምግቦች አሁን ያልኩ አትክልቶች ናቸው። አንተውን ባለበት ታይም ምንድነው እሱ እንትንም ትችላለህ። ባይዘ ካሮትም ትችላለህ። እንጀራ መከራን ከምትበላ ፍሩት ትችላለህ እኮ አንተውን። ገብተዋል። ፍሩት ምን አይነቶች ናቸው ዶክተር? ፍሩት ትችላለህ። አደጋግም እንጂ አንድ ፍራፍሬ ትችላለህ። አፕል ለምሳሌ በቀን አንድ ትችላለህ፣ ማታ ላይ አድርገው። ሙዝ በቀን አንድ ትችላለህ፣ ማታ ላይ አድርገው። ሌላ ፓፓያ ምናምን ከሆነ በአፕል ሳይዝ አድርገው፣ ሳይዙ ላይ ስራ። ገብቷል። እነ እንጀራን እየመዳቦን አሁንም እየደፈርክ ያለው በዚህ ምክንያት ነው። ኪሎ መጣ ኦልሞስት ጨርሰሃል፣ ዲፕሊት አድርገሃል፣ ስቶሬጅን ረሃብ ያሰግሃል። አሁን ያልኩህን ቅድም ከኢየሩሳሌም ጋር ሳውራ ሰምተሃል። እነዚህን ከጎን ጨምር። ኦኬ እንትንም ይቻላል ዶክተር። አንዳንዴ እኔ አሁን ፋስቲንግ መንፈሳዊ እንትን ውስጥ ስላለ አንዳንድ ጊዜ ፋስቲንግ አለ ፕሮግራም፣ እሱን መጠቀም። እስቲ አንተን ፋስቲንግ እንይልህ ማለት ፋስቲንጉ ማለት ለወይት ምናምን ነገር ሳይሆን መንፈሳዊ እንትን ለጸሎት ማለት ነው። ገባኝ። የተወሰነ ጊዜ እስከ 7 ሰዓት ምናምን እስከ 7 ሰዓት ጉድ እስከ 9 ሰዓት ወይ እስከ 7 ፋስቲንግ ምግብ ሳትበላ የምትቆይበትን ታይም ይነግርሃል እንጂ የምትበላውን ነገር አይነግርህም አይደል? ያ which means ትልቁ ነገር 7 ሰዓት ስትበላ በቀን ማግኘት ያለብህ የፕሮቲን አማውንት አለ። ኤግዛክት ያንተን ፎርሙላ ማወቅ አልችልም፣ ቁጥርህን ማወቅ አልችልም። ወደ 120 ግራም 130 ግራም አካባቢ ሊሆን ይችላል።
7 ሰዓት ላይ ማክሲመም መሄድ የምችለውን አክል ሂድ። ምክንያቱም ያለች ጊዜ ጠባብ ናታ። አሁን 4 ሰዓት ላይ ከምሽቱ መብላት አችልም። የግድ በጊዜ ነው የምትበላው። 60-70 አካባቢ ግራም ፕሮቲን ማግኘት ከቻልክ ዘን የሚቀጥለውን ደግሞ ከምሽቱ 2 ሰዓት አካባቢ ላይ መብላት ከቻልክ ችግር የለውም። እነዚህ የአበሻ እርጎች አልፎ አልፎ ለጥርስ ምናምን ተብሎ ወተት የሚባል ነገር አልነካም። አሁን ለምሳሌ ቡና ብቻ ነው የምጠጣው። ወተት አትነካም? አልነካም። በማኪያቱም ብዙ አይመቸኝም። ከግሪክ ዮገርት ውጭ ያለም እርጎ ነው እያልከኝ ያለው? ከፍተኛ ፋት አላቸው። እስቲል ደግሞ ሳማው ላክቶስ አላቸው፣ ካርቦሃይድሬት ማለት ነውና ከነሱ ይልቅ አልኩ እነ ፍራፍሬ መጨመር ይሻላል ብያለሁ። እነ ድፍን ምስር፣ ባቄላ ቅባት ሳይገባባቸው ይሻላል ብያለሁ። ቅድምም ሳውራ ነበር ኢየሩሳሌም ጋር ድንች፣ ስኳር ድንች ፍሪዝ ውስጥ አድሮ ማታ ላይ ኦኬ ፍሪዝ ውስጥ አስቀምጣለሁ። ማታ ላይ አንድ አፕል የሚያክል ድንች ፍራፍሬ ባልበላህበት ቀን እሱን ብትጨምር ወይ ስኳር ድንች ብታደርግ 1000 ጊዜ ይሻላል። እንዴት አድርገህ መሰለህ የምታስበው? ይኸውልህ አሁን አንድ አፕል 200 ግራም ነው በለ 200 ግራም 100 ግራም ነው። አንድ አፕል 20 ግራም ካርቦሃይድሬት አለው። ሚዛኑ ነው 200 ነው ብያለሁ፣ አትርሳ። እሺ 200 ግራም የሚመዝን አንድ አፕል 20 ግራም ካርቦሃይድሬት ብቻ ነው ያለው። 200 ግራም የሚመዝን እንጀራ ኦልሞስት ወደ 140 ግራም ካርቦሃይድሬት እኮ ነው ያለው። አይታል ዲፍረንሱን? በጣም ሰፊ ነው። አፕሉ ትልቁን ክብደት የያዘው ውሃ ነው። ውሃ እንግዲህ 0 ካሎሪ ነው፣ ምንም ካርብ የለውም፣ እንደምታውቀው ስኳር የለውም ውሃ። እንጀራ ግን እጅግ ያለ ካርቦሃይድሬት ነው ያለው ዱቄቱ። ገብስ ዳቦ እንደዛው፣ ስንዴ ዳቦ እንደዛው። ስለዚህ እነዚህን ፈርተህ እነዛን ነው የምትደፍረው አንተ እያደረክ ያለው። አሁን በደንብ እየገባ ነው አይደለም? እነዚህ ሬላቲቭሊ ሻል ያሉ ብዙ ጊዜ ሳውራ ሰምተሃል። ሬላቲቭሊ ሻል ያሉ ካርቦሃይድሬት ናቸው፣ ሪል ናቸው፣ ሆል ናቸው፣ ናቹራል ናቸው። እንጀራ እኮ ጥራት ሆኖ አይደለም ማለት ወፍጮ ቤት ገብቶ ተቀጥቅጦ ፋይበር አለው። ያ ፋይበር እኮ የተደበደበ ነው በወፍጮ ቤት። ኦኬ ከፍተኛ ኤነርጂ ነው ያለ የትኛውም ዱቄት እንደው ብቻ ይዘህ ብትጠለስ ከየትኛውም ዱቄት ያለበት ምግብ ሃይ ኤነርጂ ነው። በትንሽ ቦታ ከፍተኛ ስኳር፣ ከፍተኛ ካርቦሃይድሬት አለው እንደማለት ነው። ያንም በተደጋጋሚ ባደረክ ቁጥር ያችኛውን የኢነርጂ ማስቀመጫ ቋትን መጀመሪያኑ ሞልታ ለስኳር በሽታ ያዳረገችን ቶሎ ትሞላታለህ። አሁን እየገባ ነው አይደለ? በፍጥነት እየሞላ አሁን የትኛውም ስታርት እንደዛ ነው። የትኛውም ዱቄት ያለው ምግብ ከፍተኛ ካርቦሃይድሬት ነው ብያለሁ። ብርቱካን ብትበላ ግን ያን ሁሉ ብርቱካን በልተህ 2 ብርቱካን እንኳን ብትጨርስ 40 ግራም እኮ ነው ካርቦሃይድሬት እዛ ውስጥ ያለው። የእንጀራውን ቅድም ነገር ያለው 2 አፕል በልተህ እንኳን 40 ግራም ካርቦሃይድሬት ነው ያለው 2 አፕል። በተለይ ብሎ አረንጓዴ አፕል ከቀዩም ትንሽ ዝቅ ያለ ነው። የሚገርም ነገር ዝቅ ያለ ነው አረንጓዴው አፕል። ታውቃለህ? አረንጓዴ አፕል አርሰማ ነው የምኖረው። አረንጓዴ አፕል ከቀዩ እሱ ዝቅ ያለ ነው። 2ም በልተህ 40 ላይ ነው ያለው። 2 አፕል ጋር እኩል የሆነ እንጀራ ልብላ በል። አንድ አፕል 200 ብያለሁ። 2 አፕል ክብደቱን ነው እየነገርኩ ያለው 400 ግራም ነው። አንድ ቁርጥ እንጀራ 100 ግራም ነው። 4 ቁርጥ እንጀራ ብትበላ እንግዲህ አሁን ባልኩ ሂሳቤ ኦልሞስት ወደ 300 ግራም ካርቦሃይድሬት እንደው 280 ግራም ካርቦሃይድሬት። አፕሉ ስንት አለው አልኩ? 40 ነው ያለው ብያለሁ። ሁለቱ የ2 አፕል ክብደት ያለው እንጀራ ግን ኦልሞስት ወደ 280 ግራም ካርቦሃይድሬት ነው። አሁን በደንብ ገብተዋል። በጣም ሰፊ ልዩነት ነው። ድንችም ኢቭን ከዚህ ከአፕሉ ጋር ብዙ ከፍ ያለ ነገር የለውም። እዛው ሰፈር ናቸው። ስኳር ድንችም እዛው ሰፈር ነው።
ድፍን ምስር፣ ድፍን ባቄላ በዛው ሰፈር ነው የተቀቀለ ሲሆን ጥራጥሬ አላልኩም፣ የተቀቀለ ሲሆን። ስለዚህ በፊት አትክልት ብቻ የነበረውን አሁን ከፍ አድርገው ፍራፍሬ ጨምር፣ አሁን ባልኩ መንገድ ጥራጥሬ ውስጥ ደግሞ የተቀቀለውን ጨምር፣ ድንቹን ጨምር። በቃ ጀስት እነዚህ ላይ ፎከስ አድርግ። ኤክሰርሳይዝን ግን አሁን እየደፈርክ ነውና የካርቦሃይድሬት ሶርስን ሄልዚ ቢሆኑም ትንሽ ከፍ እያደረክ ነውና ሞር መስል ቢልዲንግ፣ ሞር ካርዲዮ፣ ሞር ስፕሪንቲንግ። አንተ ይበቃል። ምንድነው ያደረከኝ? አዘፈለፍከኝ። እሺ ዶክተር ቴንክ ዩ። ምንድነው አንድ ነገር በፊት በተለይ ቢፒ ስለካ ያን ሰሞን ገና ሳልጀምር ማለት ነው 135 በ85 በ90 ነበር ማለት ነው። አሁን በጣም እየወረደ የተሻገሩ 115 በ70 በ71 በ60 ምናምን ሁሉ ይሆናል ማለት ነው። አሁንም መድኃኒት እየወሰድክ ነው እንዴ አንተ? አልወስድም። በቃ በዚሁ በምግቡ ብቻ ማለት ነው። በተለይ ፕሬጀር የለብኝም ሲጀመር። መጀመሪያም እንደዚህ ያው እንግዲህ ምልክቱ ግን አለ እየጀመረ ነበር እኮ ገባኝ። ጨው በልቼ ቡና ጠጥቼ ስለካ 115 በ70 ምናምን ይሆናል ማለት ነው። ምን ሆነ ብራም ከፍ አለም ብለህ ነው የጨነቀህ? አይደለም አይ ነገሩን ነው እንጂ እንደዛ ማለት ሳይሆን እንዴት ያው ለውጥ እንዳለው ለነግርህ በይ። ምን ጥያቄ ያለ ሳለ አንደክመም ነበር እኮ ለውጥ ባይኖረው። እውነት ነው። ቀድሞ የሚገርም ነገር ቀድሞ የሚጠፋው ግፊቱ ነው። ያ እንግዲህ እሳቤውን አስበው። ልክ አሁን እንደው እቺ የምናወራት ነገር እንደው በዚህ ልክ ሳይረዳ በፊት ግፊት ከፍ ሲል ጨው አቁም አንተ ሰውዬ ይኸው መድኃኒት አልነበረም እንድልህ? አዎ ጨው ምናምን ፕሮሰስ ላይ ነበር ልጀምር ሊያስጀምሩኝ ፕሮሰስ ላይ ነበረ ማለት ነው። በፊት እኔ እኮ ነኝ ላስጀምር የነበርኩት። ለምን ሌላ ሰው እንጠራለን? በርታ፣ ኢንጆይ አድርግ። ሁልጊዜም እንግዲህ አደራ ብዬ የምልህ ሰዎችን ዝም አትበላቸው። ኦኬ። ብዙ ሰው ሳይ ያው መንገድ ላይ በጣም ነው እንትን የሚለኝ ማለት ነው። መንገድ ላይ ሲሄድ ወይ ጧጧ ስሮጥ አንዳንዴ እንደዚህ በጣም ውርጫ መሆኑ ሰዎችን ሳይ አሁን እንደዚህ እንዲህ ቢያደርጉ ምናምን ብዬ ያው እንትን ላለው ማለት ነው። በውስጥ አንዳንዱ ያው ስለማናቃቸው እመነኝ፣ ግን እየነገርኩ ነው። በፊት ያው እንግዲህ መቼም ነገሮችን በተለይ ሞር ፎከስ አድርገህ በሱ ላይ እየሰራ ስትሄድና የመጀመሪያ ላይ አሁን በፊት ቦርጫም ሰው ብቻ ነበር እንደ ታሟል ብዬ የማስበው። አሁን ግን ማንኛውም አዋቂ ብዬ እንግዲህ ትረዳኛለህ። እስቲ እንደው 30 ዓመት ብለን አናጋንን 40 ሞልቶት ወይ ሞልቷት እንጀራዋን በሽሮ እየቀጠቀጠች ከሆነች አንድ ሴት ሺሲክ የግድ ቦርጭ አይደለም። ስንት ሰዎች ጋር እኮ ሳውራ ሰምታል። ምንም ቦርጭ ሳይኖራቸው ስኳራቸው ጣሪያ ነካ፣ ግፊታቸው ጣሪያ የነካ ብዙ ናቸው። በቃ እኔ አሁንማ ያው ነው ይሄ ነገር እንደዚህ ያስለፈልፈኛል። ማንኛውም አዋቂ ሰው እንዱ ፊቱ አይቼ በቃ አለ አይደል የእህል ፊት ብለን ባለፈው ስናወራ ታስታውሰ። ክብ ፊት ካለው ክብ ፊት እህል እየበላ ነው ማለት ነው። እና ይሲክ አጋነን ከሆነ እጅግ በጣም ይቅርታ እጠይቃለሁ። ትረዳኛለህ አንተ። ሰዎችን ዝም አትበላቸው። ትልቁ ነገር እሱ ነው። እሺ ዶክተር በጣም ነው የምናመሰግነው። እግዚአብሔር ይስጥልን እድሜ ጤና። ተባረክ። ልምድ ማካፈል ትችላለህ። እንግዲህ ፍቅርን ኮሚኒኬት አድርገህ። እሺ